ነው እኔ ላይ በር የምትዘጊው? አንተ ያመሃል እንዴ? ልታታልለኝ አትሞክር። መለኛው? አዎ መለኛው። ምን ነው? እንከፍታችኋለን ነው ምን ያባለ? ደሞስ ለምንድን ነው እርስ በርስ የምትጋጩት? አሁን ተነስተን መንገዳችንን እንቀጥላለን። ፕላስተር በፕላስተር ተለጣጥፎ ሳይገርሙኝ እኮ። እባካችሁ ዛሬን አስታርቁ። የምታደርጋችሁ ነገሮች ገደባ ብጅላችሁ። ግን ደግሞ የልጄን ባህሪ ታውቃለህ። ቆይ የምታመልጣ ይመስለው ነበር። ሁሉንም ነገር ሰምተን ነው የመጣነው። ያቺን የፍቅር ምላስን እያወቅሽ በኩኩሻ መተጨራሽ ነው ትጋተተኛለህ። ኦ ማይ ጋድ! እኔ አላምንም። እናንተ እነሱ ሲቆልፉባችሁ ምንድን ነው የምታደርጉት? አንቺ ማን ስለሆንሽ ነው እኔ ላይ በር የምትዘጊው? ለምን ማንነትሽን ትረሻለሽ? ልቀቂኝ ፍቅር፣ ልቀቂያት! አንቺ ልቀቂያት! በቃችሁ ወደዛ። አየሽ አይደለ ማሚ ከመጣሽ ጉድሽ እንደሚፈላ ነግሬሽ ነበር። አሁን ሜዳ ላይ ነው የምትቀሪው ወራዳ። ወይኔ ማሚዬ እንኳን መጣሽልን። እኔ እውነቱ ለነግራቸው ስል አሹና ሮማን ተባብረው በሩን ቆለፉብን። ማሚ ከመጣች አትለቃችሁም ስላቸው በንቀት ዝም አሉኝ። ደግሞ ምን ታፈጫለሽ? ቆይ እናንተ ከመቼ ጀምሮ ነው እንደዚህ አይነት የሆናችሁት? ማንን ተማምናችሁ ነው በገዛ ቤት ላይ ልጆችን የቆለፋችሁባቸው? ቆይ እኔ ለዋልኩላችሁ ውለታ ይሄንን ነው የምትከፍሉት? እኔ እንደ ልጅ አይደል ያያችሁ? እትዬ እባክዎትን ይረጋጉ። እኛ እኮ ለእርሶ ብለን ነው። ቤዛይት እንዳለች ያውቃሉ። ሚስቱ ብራቮ! ለአንተ ወንድነትና ጀግንነት ይሄ ነው። ሰማኛለህ? ያረከው ነገር መቼም ቢሆን ከውስጥ አይጠፋም። ድጋሚ ደግሞ ልትከተለኝ እንዳሞክርሽ እዚህ የጨዋፊት ምናምን ይዛ እኔን ለማታለል አትሞክር። አረቅምጥ አንቺ እንደምታስበው አይደለም። አሊል ቃል ደርስባት ሲል እና ዳይመንድ ጋር መጣች። እኔም በታማኝነት አብሬያት ሆንኩኝ እንጂ ምንም እኮ የተፈጠረ ነገር የለም። ደግሞ ከዴቭ ጋር ያላቸውን ግንኙነት እያወቅሽ አንተ ያመሃል እንዴ? ልታታልለኝ አትሞክር። በቃ ጭምብል ወልቋል። ሙድ አትያዝ እሺ። በአይኔ ከሆነ አልገላየሁ አይደለ? ከዛ ተው እና እሱን። ቆይ ማን ነው እንደዚህ ያደረገ? እንዴ ዶክተር፣ በዛ ግርግር መሀል የዚህ ዶክተር ስልክ ጊዜ ውስጥ ነው ያለው። እዚህ ፖሊስ ጠርቶ እንዳሳስረኝ አለማምለጥ አለብኝ። ቆይ ምን ሆነ ነው ለብቻ የምታወራው? ምን ነው አመመህ እንዴ? ምን ሆነ ነው? አረ ዶክተር ምንም አልሆንኩም። አንተ እኮ እጅህ መርፌ ብቻ አይደለም ቂቤ ነው። ገና እንደነካኝ እኮ ነው የተፈወስኩት። አቋራጡ ላይ እኮ ሊወጣ የደረሰው እኮ። ዳይመንድ በደንብ ስማኝ። መለኛው ምንም ያክል ክፉ ሰው ቢሆን እኔ ጋር የመጣው ሊታከም ነው። ታካሚ ላይ ማሾፍ ደግሞ ያንተን እርድና ያሳይምሽ። አይምሮን ሰብሰብ አድርገውና ሰው ማክበርን ተማር። ዩቲ እኔ እንደ ዳይመንድ አይነት ሰው ፈታ ያለ ሰው አይቻላል። ውጪ ራሱ ያለው እኮ እንደሱ ፈታ የሚያደርግ ሰው አጋጥሞኝ አቅም ታውቃለህ። ቅድም ራሱ እኮ መልሶቹ እንዴት ሲያስቁኝ እንደነበር። እኔ እንዲያልክ ልብ አትስጥ። ውጭ ላይ እሺ እንደፈለግኩን ችግር የለውም። ይሄ እኮ ሐኪም ቤት ነው። ቢያንስ ስርዓቱን እንኳን እንጂ ተው ዳይመንድ እባክህን። እንዴ ሁሉ ጊዜ ፌዝና ቀልድ በጣም ይደብራል። ኧረ ፍታ ዶክተር፣ ምን እሺ ነው እንዴ? እኔ እኮ መጀመሪያው ነው ሄዲን ብዬ ነው እንጂ አንተም ብዬ አልመጣሁም እኮ። ተጨራሽ ነኝ ትጋተተኛለህ። ሰማኛል። ከዚህ በኋላ እሷ በደረሰችበት እደርሳለሁ ብትል ምላስ እንደዚህ እቆርጥላለሁ። እየሰማኝ ነው። ሌላ ሰው ቢሆን ልታገስ ነበር፣ በሷ ግን ቀልድ የለም። አረ እሺ ሄዳለሁ። ተረጋጋ እንዴ። መጀመሪያ የኔ አትልም እንዴ? ቆይ የሰፈር እንዴ ዛሬ እኔ ለሞት ነው እንዴ ቆርጠው? ዳይመንድ አንተም ምን ለጅና አነሳ ገና ምን አይት ይኸውልህ፣ ያንተ ውለታ ገደል ሊገባ ይችላል። በሷ ቀልድ የለምሽ። አሁን ቀጥ ብለህ ከዚህ ጥፍ። አቤት አሁንም የኃይለኝነት ምንታል ነው አይደል? መጀመሪያ አትናገርም የኔ ናት ብለው። አረ እኔ ከዚህ በኋላ ድርሻ አይደለም። ባይ ሀቢብቲ። ዳይመንድ እንዴ ሄደ እኮ በቃ ምን ሆነ ነው? ተረጋጋም እንዴ ኩሻይ ደህና ነሽ? ሁልሽ ይሰፈር ውስጥ ግን ዳይመንድ በጣም ክሬዚ ማን ነው ብሮ። ቅድም ያንተን ፔሸንት ካላሳጠርኩ ምናምን እያለ እኮ ሲጣላ ነበረ። አበሳችሁ ውስጥ ብታይ። ግን አንተም ዘው ብለህ ገባህና ምናምን ሆስፒታል ናት በጥብጦት ምናምን ብለህ ስትቀውጠው ተናዶ የወጣበት መንገድ እንዴት ኮሜዲ እንደሆነ ብታይ። ግን እባክህ እዚህ ሁሉም ነገር ፈን ነው ታውቃለህ። ዳይመንድ እኮ መጥፎ ሰው አይደለም። ዝም ብሎ በቃ የራሱን አዲስ ህግ መፍጠር ስለሚፈልግ ነው እንጂ አራተኛው አደይ ክፍል 276 ተለቋል ውዶችዬ። እና እንግዲህ ከእናትዬ ቤት ተባረዋል። እንግዲህ ዴብና አደይ ለማስታረቅ እየሞከሩ ነው። እንግዲህ መለኛው እነ ቤዛ ደብድበው ስለነበር ዶክተሩ አክሞታል። እንግዲህ እንዳያችሁት መለኛው ባለፈው የዶክተሩና የዴብን ስልክ ወስዷል። እንግዲህ የዶክተር ጓደኛ ሄኒ ከካናዳ መጥቷል። እንዲሁም ዶክተርና ዲያመንድ ትንሽ ተነጋግረዋል። እንግዲህ መለኛው ኩኩሻን ሊጀነጅናት ሲል ዲያመንድ ደርሶ እሷ አራስ ውረድልኝ፣ እሷ እንድትነካብኝ አልፈልግም በማለት እንግዲህ ዲያመንድ በዛው አሳቦ ለኩኩሻ ፍቅሩን ገልጾላታል። ውዶችዬ
ዳያመንድና ኪንጎ ማለት ኪንጎና ቅምጥል እንግዲህ እንደተጻዱ ናቸው። እንግዲህ ማዘሯ ለማስታረቅ እየሞከረች ነው። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ላይክ እንዲሁም ደግሞ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር አድርጉልኝ ፕሊስ፣ እንዲሁም ደግሞ ኮፒ ሊንክ አድርጉልኝ። ቪዲዮ ትንሽ ቫይራል እየወጣልኝ አይደለም፣ ኮፒ ሊንክ አድርጉልኝ ፕሊስ። አምስት ጊዜ ፕሮፋይል ገብታችሁ ወይም ደግሞ ቪዲዮ ላይ ቢሆንም ችግር የለውም ኮፒ ሊንክ አድርጉልኝ። ሲወዳችሁ ባካችሁን ውጭ ያላችሁ ልጆች፣ አረብ ሀገራት ወይም ደግሞ ሌላ ቦታ ያላችሁ ልጆች ኮፒ ሊንክ አድርጉልኝ። ያው ኢትዮጵያ ብዙም አይደለም ብዬ ነው። ለማንኛውም አመሰግናለሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በድጋሚ ያለው ፈጣሪ ይመስገን ሰላም ነኝ። እንግዲህ ባለፈው ክፍል እንዳየነው አሹና ሮማን ከና ፍቅር ላይ ቆልፎባቸው ነበረ። እንግዲህ ትዬ ደርሰው ተቆጥታ ሮማን ለጥፊ መታት። እንግዲህ እንድትል አድርጋለች ማለት ነው። እነሱን ቀጣቸዋለች ማለት ነው። እንዲሁም ደግሞ ካሁን በኋላ ለብሳችሁ ምዛችሁ መሰስባችሁ ውጡልኝ። እንዴት እንደዚህ አይነት ስራ ትሰራላችሁ? ቢያጠፉ ስለኔ መናገር እያለ እንዴት እንደዚህ አይነት ስራ ትሰራላችሁ? ማለት እንግዲህ አሹና ሮማን ተቆጣቸው ከቤት እንዲወጡ ተሆኗል ማለት ነው። እንግዲህ አሹና ሮማን ፈርተው በር ላይ ቆመው እንዴት ነው ማድረግ ያለብን? ልብሳችን ዘንውጣ፣ በረንዳ ላይ እንተኛ ምናምን እየተባባሉ ቆመው እያሉ እንግዲህ አዳይና ዴብ መጥተዋል ማለት ነው። እትዬ ደግሞ ሳሎን ላይ ቁጭ አርጋ ሊዱና ፍቅርን እንግዲህ እየመከረቻቸውና እየተቆጣቻቸው ነበረ። ለምን ምን አይነት ስራ ብሰሩ ነው እንደዚህ ያደረጉ? አሹና ሮማን እኮ ይሄ ቤቱ ሰራተኛና ጥበቃ ናቸው። ስለዚህ ምን ብታደርጉ ነው እያለች እንግዲህ ስጠይቃቸው ነበረ። እንግዲህ አዳይና ዴብ መጥተው እነ ሮማና አሹን ሰላም ካሉ በኋላ እንግዲህ ሮማና አሹ እባካችሁን ከትዬ ጋር አስታርቁን፣ እንግዲህ ከቤት ተባረናል በሰራ ነው ስራ በማለት እንግዲህ የሰሩትን ስራ ለዴብና ለአደይ ተናግረዋል። ዴብና አደይ እንግዲህ የሰራችሁት ስራ መልካም ባይሆንም ነገር ግን እስኪ እትዬ እናናግራታለን በማለት እንግዲህ ወደ ላይ ወጥተዋል። እንግዲህ እትዬንም ለማናገር ሞክረዋል። እትዬ እንግዲህ ገና ይቅርታ አላደርግችላቸውም፣ ያው ይቅርታ ታደርግላቸዋለች ብዬ አስባለሁ። ውዶችዬ እንግዲህ መለኛው ባለፈው በቤዛ ወንድም ተደብድቦ ነበረ። እንግዲህ ዶክተር ጋር በመሄድ ታክሟል ማለት ነው። እንዳያችሁት ፊቱ ተለጣጥፎ እንደዚህ ብዬማ ብሄድ ሰው ይስቅብኛል፣ እንዴት ብዬ ነው ሰፈር ምራመድ እያለ እንግዲህ ሲፎክር የነበረው ጀግና አጋጣሚ ዶክተሩን ሲያስታውሰው ስልኩን ስለሰረቀው በቃ በፖሊስ ጠርቶ እንዳሰኝ በማለት እንግዲህ ተሎ ከሆስፒታሉ ለመውጣት አስቧል ማለት ነው። እንግዲህ ዶክተሩ እባክን ተረጋጋና ትወጣለህ፣ አሁን ቸኩለህ መውጣት ላንተ አደጋ ነው፣ ስለዚህ እባክን ተረጋጋ ቢለው ሊሰማው አልቻለም። ስለዚህ እንግዲህ እምቢ ብሎ ወጥቷል ማለት ነው። ከዛም እንግዲህ ዳያመንድ ደግሞ ከዶክተር ሄኒ ጋር ቁጭ ብሎ እያወራ ነበር ማለት ነው። ዶክተር ሄኒ እንግዲህ ዳያመንድን በጣም ተመችቶታል። ምክንያቱም ካለበት ከካናዳ መጥቶ ከዚህ ያው አልደበረውም ማለት ነው። ምክንያቱም እሱ ዘና ፈታ እያደረገው ነበር ማለት ነው። እንግዲህ ዳያመንድን በቃ ዶክተር ቆየ እኔ ልሂድ እስኪ በማለት ወጣ ሲል አጋጣሚ ደግሞ መለኛው ከሆስፒታል እየወጣ ነበረ። ከዚያም እንግዲህ መለኛውን አግኝቶት አንተ እዚህ ምን ልታደርግ መጣ? ማነው እንደዚህ ያደረገህ? እያለ እንግዲህ ሲጣሉ እንግዲህ ዶክተር ኢዩኤል አይቷቸው ለምንድን ነው ይሄ እኮ ሆስፒታል ነው፣ ለምንድን ነው እንደዚህ የምታደርጉ? በማለት እንግዲህ ጨቅጭቋቸዋል ማለት ነው። ከተቆጣቸው በኋላ እንግዲህ ዶክተር ዳያመንድን ይዞት ወደ ውስጥ ገብቷል። ያን ደግሞ እንዲወጣ አድርጓል ማለት ነው። ውዶችዬ ዶክተር ኢዩኤል እንግዲህ ዳያመንድ ወደ ውስጥ እዞት እንዲገባ ካረገ በኋላ እንግዲህ አንዳንድ ወሬዎችን ሲቆጣው ነበረ። ምክንያቱም እንዴት ታደርጋለህ? ሆስፒታል ማድረግ መሆኑን ረሳው ወይ? እንዴት ጠብ ታነሳለህ ከሆስፒታል ውስጥ? በማለት እንግዲህ ሲቆጣው ነበረ። በዛ ምክንያት እንግዲህ አንዳንድ ሲናገሩ ዳያመንድ ትንሽ ተቀይሟል ማለት ነው። ውዶችዬ እንግዲህ ዶክተር ሄኒ ደግሞ ለማግባባት ሞክሯል ማለት ነው። ነገር ግን ዶክተሩ አምርሯል። ከዛም እንግዲህ ዳያመንድ ወጥቶ ሄዷል ማለት ነው። ውዶችዬ እንግዲህ ከወጥቶ ከሄደ በኋላ አጋጣሚ ኩኩሻ የሆነ ቦታ እየሄደች ነበረ። ኩኩሻ የሆነ ቦታ እየሄደች እንዲሁም ደግሞ ቅምጥል የሆነ ቦታ እየሄደች ነበርና ቅምጥልም መንገድ ላይ ማን ያገኛታል መሰላችሁ? መለኛው ካገኛት በኋላ የኔ ቆንጆ ምናምን ብሎ ለመጀንጀን ሲሞክር እንግዲህ ለጥፊ ብለው እንዲሁም ደግሞ ለቦክስ ብለው አስተኝተው ሄዳለች ማለት ነው። መለኛው እንግዲህ ካለበት ህመም ተቋቁሞ እንዲሁም ተነስቶ ድጋሜ ሲሄድ ደግሞ ኩኩሻ በፊቱ መታለች ማለት ነው። ኩኩሻ በፊቱ ከመጣች በኋላ እንግዲህ የኔ ቆንጆ እኔ እኮ ህመሜን ረሳው አንቺን ሳይ እያለ እንግዲህ እሷንም ለማታለል ሲሞክር ምን አባህን ሳንተ እንደዚህ የምትሆን ምን ሆነ ነው ብላ
ብላ እንግዲህ እራት ትንከኝ ለምን አትበለኝ እያለች እንግዲህ ከሱ ጋር ስትጋተት አጋጣሚ ዲያመንድ ደርሶ ዲያመንድ እንግዲህ አንገቱን አንቆ አንተ የተረገምክ ከኩኩሻ ፊት ኩኩሻ ማለት አይኔ ነች፣ ስለዚህ ከሷ ስር ምን አባ ሆነ ነው እንደዚህ የምታደርግ በማለት እንግዲህ አስፈራርቶ እንዲሁም ደብድቦ በዛሬ ደግሞ ድጋሚ እንዳይደርስ አድርጎ ከሷ ደረስክ ማለት አይኔ ነች ነገርኩ በማለት እንግዲህ አስጠንቅቆ ነግሮታል። እሱም እንግዲህ የኔ ናት ለምን አላልከኝም? እኔ እኮ ያንተ መሆኗን ስላላወቅኩ ነው፣ በጣም ይቅርታ ድጋሚ አልደርስም በማለት እንግዲህ ቻው ባይ ባይ በማለት እንግዲህ ኩኩሻንም ሰላም ብሎ ሄዷል ማለት ነው። ውዶችዬ እንግዲህ ዳያመንድ ኩኩሻን አቅፎ ይዞ የኔ ቆንጆ ምንም አላደረገሽም አይደል እያለ እንግዲህ ፍቅሩን ሲገልጽላት ነበረ። ውዶችዬ ኩኩሻም ደስ ብሏታል ማለት ነው። ውዶችዬ ኩኩሻና ዳያመንድ እንግዲህ ፍቅረኛ ይሁኑ ይፋቀሩ እያልን ኮሜንት ላይ እናስቀምጥላቸው ወይስ እንዴት ነው? ምን ትላላችሁ? ለማንኛውም እንግዲህ ዶክተር ሄኖክ ማለት ዶክተር ሄኔ እንግዲህ ከዶክተር ኢዩኤል ጋር እንግዲህ ስለ አደይ ሲያወሩ ነበረ። ስለ አደይ ንገረኝ እስኪ፣ እስካሁን በስልክ ነበር የነገርከኝ፣ አሁን ደግሞ እስኪ በአካል እንደገና ዲስከስ አድርግልኝ በማለት እንግዲህ ብዙ ነገር ሲያዘረዝረው ነበረ። እንግዲህ አደይን በግድም ይሁን በውድ እንደምንም ብለን ከእጅህ እናደርጋታለን እናስገባታለን እና እሷን በግድም ቢሆን በውድ ታገባታለህ በማለት እንግዲህ ዶክተርን እየነገረው ነበረ። ነገር ግን ዶክተር ደግሞ በፍጹም ህይወቷን ልበጠብጠው አልፈልግም፣ የፈለገችውን ታግባ እሷ፣ እኔ ግን እንደዚህ በግድ እንድትል አልፈልግም። ምናልባት እኔ ለእሷ ስሜ ቢኖረኝም ነገር ግን ደግሞ እሷ ለእኔ በእርግጥ ታከብረኛለች፣ ጥሩ ነገር አላት፣ ነገር ግን ታስብልኛለች። ነገር ግን ደግሞ የፍቅር ስሜት ይኑራት አይኑራት አላውቅም። እሷ ደግሞ ህይወቷን መበጥበጥ አልፈልግም በማለት እንግዲህ ለዶክተር ሄኔን ሲነግረው ነበር ማለት ነው። ውዶችዬ እንግዲህ አደይና ዴቭ ኩኩሻና ማለቴ ሮማንና አሹን ለማስታረቅ እንግዲህ ቁመው ነበር ማለት ነው። ውዶችዬ እንግዲህ ሄሉና አበበ እንግዲህ መንገድ ላይ ቤዛን አግኝቷቸዋል ማለት ነው። እንግዲህ ሄሉ አበበን ከስራ እስኪመለስ ስትጠብቅ ቁማ ስትጠብቀ ወይሽ በኋላ አኩርፋ ነበረ። ነገር ግን እሱ አበባ ይዞላት ስለነበረ ያን ሲሰጣት ተደስታለች። ከዛም እንግዲህ ያን አበባ ይዘው ሲመጡ አጋጣሚ ቤዛና ዳን ሲያገኟቸው እናንተ የተረገማችሁ እናንተን ማለት ፖሊስ መስጠት አለብን በማለት እንግዲህ ሲጋጋጧቸው አጋጣሚ ኩኩሻ ደርሳ እንግዲህ አስጥላቸዋለች ማለት ነው። እነሱም ሊያመልጡ ችለዋል ማለት ነው። ውዶችዬ ያው ማምለጥ የለባቸውም ነበር ቤዛና ዳኒ። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ለማንኛውም ዶክተር ኢዩና ሄኔ እንግዲህ ምሳ ለመብላት ሲወጡ አጋጣሚ እንግዲህ ሊዱ ወደ ዶክተር ኢዩ ትመጣለች ማለት ነው። ከዛ በሩን ሲከፍተው ሊዱ ከች ትላለች ማለት ነው። ዶክተር ሄኔ በሩን ሲከፍተው እንግዲህ ዶክተሩ ማፍጦ እንዲህ ብሎ እያየ ነው የሚያቆመው ድራማ ማለት ነው። ለማንኛውም ውድና የተከበራችሁ የኔ የቻናል ቤተሰቦች ላይክ ሰብስክራይብ እንዲሁም ደግሞ ሸር በማድረግ ተባበሩኝ። እንዲሁም ደግሞ ኮፒ ሊንክ አርጉልኝ ፕሊዝ ውዶችዬ። በተረፈ ደግሞ መልካም ምሽት ተመኘውላችሁ። ባይ ባይ።